ነገረኝ አለ። አንድ ወንድ ከሚስቱ ጋር ግንኙነት ቢፈጽምና ቀድሞ የዘር ፍሬውን ቢያፈስ የሚወለደው ወንድ ነው፣ ሴቷም ከቀደመች የሚወለደው ሴት ነው አለ ይላል። እንግዲህ በዘመናዊ የዘረመል ስነ ባህሪ ሞደርን ጄኔቲክስ ጥናት ያረጋገጠው ሀቅ ምንድነው? የዘር ፍሬ ቀድሞ በማፍሰስ ወይም በቀደም ተከተል ጾታ አይወሰንም። ምንም አይነት ግንኙነት የለው። እንደዚህ አይነት ውሸትን የሚናገር ሰው እንዴት አድርጎ ነው የእግዚአብሔር ነብይ ነው የሚባለው? ለዓለም ሁሉ አርአያ የሚሆን ምሳሌ የሚሆን የሚባለው እንዴት አድርጎ ነው? ስለ ስነ ህይወት ጥናት በቃ ዜሮ ሆኗል ማለት ነው። ሌላው የምንመለከተው ስለ አዳም ነው። አምስተኛው አዳም ይላል ሲፈጠር ቁመቱ 90 ጫማ ነበር ይላል። ያ ማለት 28 ሜትር ነበር ማለት ነው። እንግዲህ አስቡት ባስኬትቦል እንኳን የሚጫወት ረጅም ሰው እንኳን ይባላል 2 ሜትር ነው እንግዲህ አይደለም። አዳም ግን 28 ሜትር ነበረ ይላል። እንደዚህ አይነት ተረቶችን ደግሞ ለወደፊት ቁርአን ከየት ቀዳቸው በሚል ላይ እነዚህን እንዳሉ እናያቸዋለን ማለት ነው። እንዴት አድርጎ ከተለያዩ ነገሮች እነዚህ ነገሮች እንደሚቀዳ ማለት ነው። ይሄ ያለው ሳሂህ ቡኻሪ 455 543 ላይና አላህ አዳምን ፈጠረው ሲፈጥረውም ቁመቱን 90 ጫማ 28 ሜትር ርዝመት ነበረ። ከዛ በኋላ ቁመቱ እየቀነሰ መጣ። በኋላ ገነት ሲገባ ቁመቱ ተመልሶ 90 ሜትር ይሆናል ይላል። እንግዲህ ለወደፊት ገነት ሲገቡ 90 ሜትር እንግዲህ በጣም ብዙ ናቸው። በጣም ብዙ አለ። እናንተም ደግሞ ብዙ የምታውቁት ደግሞ ይኖራል። እንግዲህ ከስልክ እንጨቱ ላይ የሚበልጥ ነው ማለት ነው። ምናልባት 2 ስልክ እንጨት ሊያክል ይችላል ማለት ነው የመጀመሪያው ሰው። ስድስተኛው ደግሞ ይላል ዝንብ በአንድ ክንፏ በሽታ በሌላ ክንፏ ደግሞ መድኃኒት ተሸክማል ይችላል። ስለዚህ ለምሳሌ ወተት ውስጥ ዝንብ መጣ ብታርፍ ይላል በአንደኛው ክንፏ መርዝ በአንደኛው ክንፏ ደግሞ መድኃኒት ስለምትይዝ በዛኛው ክንፏ በኩል ነክራ አስገባትና ከዛ ጠጣ ይላል። ሳሂህ ቡኻሪ ያለው ይሄ 454 ከቁጥር 537 ላይ ነው። ሳድ እንደተረከው ያለ መልእክተኛ እንዲህ አለ፣ በምትጠጡት መጠጥ ውሃ ወይም ወተት ሊሆን ይችላል ውስጥ ዝንብ ብታርፍበት ወደ ውስጥ ንክር አድርጓት ይላል። በአንድ ክንፏ በሽታ በአንዷ ደግሞ ለበሽታ የሚሆን መድኃኒት ትይዛለችና ይላል። እንግዲህ ሳይንስ ምን ሆነ ማለት ነው? ሳይንስ ደህና ሰንብት በእስልምና ማለት ነው። እና እንደዚህ አይነት ትምህርት እንደውም ሰዎችን ለበሽታም ያጋልጣል። እና አይደለም ከኛ ከመጽሐፍ ቅዱስ ራሱ አይደለም ከሳይንስ ጋር እንኳን የማመድ አስተሳሰብ ሰማይና ምድር ምን ያህል ሰማይና ምድር እንደሚርቅ ማወቅ እንችላለን ማለት ነው። ስለዚህ የሐሰተኛ ነብይ መገለጫ ሆነ ማለት ነው። ቅድም የተነገረው በተለይ በትንቢተ ኤርምያስ ላይ ያለውን ስለ ሰላም የተናገረ ነብይ የነብዩ ቃል በሆነ ጊዜ እግዚአብሔር በእውነት እንደሰደው ነብይ እንደሆነ ይታወቃል አለ። አሁን እዚህ ላይ የተናገራቸው ይሄ ምድራዊ ነገር እንኳን እውነተኛ ነው። የሰማዩን እንተው ምድራዊ ነገር እንኳን ሐሰት ነው አብዛኛው የተናገራቸው። ስለ ሰማዩ በጣም እንመጣበታለን። እያንዳንዱ ስለ ስነ ፍጥረት ገና ስንነሳ ነው የምንገረመው። የመጽሐፍ ቅዱሱ አምላክ አይሁዶችና ክርስቲያኖች የሚያመልኩት እግዚአብሔር ሰማይና ምድርን ፈጠረ ይላል። መጀመሪያ ግን በእስልምና ግን ቀለምን ፈጠረ ይላል። አንዱ ደግሞ ዙፋኑን ፈጠረ ይላል። እንደዚህ አይነት ግራ የተጋቡ ነገሮች ብዙ እናያለን። ይሄ ማለት ምንድነው? የሐሰተኛ ነብይ መገለጫ ነው ማለት ነው። ሰባተኛውን ምክንያቱ የግመል ሽንት ከጠጡት መድኃኒት ይሆናል የሚል ነው። ይሄ ሳሂህ ቡኻሪ 771 590 ላይ ሳሂህ ሙስሊም 16 4130 ላይ እናገኛለን። ይሄ አነስ እንደተረከው ይላል የመዲና አየር አንዳንዶቹን ምቾት አልሰጣቸውም ነበር። ነብዩም እረኞቹን ተከተሉና የግመል ሽንትና ወተት መድኃኒት ይሆናችሁ ዘንድ ጠጡ ብሎ አዘዛቸው።
ይላል። እንግዲህ ተመልከቱ፣ በሳይንስ የግመል ሽንት መድኃኒት ይሆናል የሚል ማረጋገጫ እስካሁን አላየሁኝም። ሙስሊሞች ግን የግመል ሽንት መጣት መብታቸው ነው። ይህንን እንግዲህ የዓለማት ፈጣሪ ለነቢዩ የነገር ነው በማለት በፈጣሪም መቀለድ ግን ኃጢአት ነው። ምክንያቱም እንዳለ በተለይ ነቢያቸው መሐመድ በእስልምና አውቴንቲክ በተባሉት ላይ ሳሂህ ሙስሊም፣ ሳሂህ አልቡኻሪ ላይ የሚናገራቸው ከአላህ በአላህ ዘንድ የተቀበለው ቃል ነው። የመለኮት እስትንፋስ ያደረበት ቃል ነው ይባላል። የራሱ የግሉ እንኳን ቃል አይባልም። ስምንተኛው ደግሞ እንመልከተው ምን ይላል? ዶሮ ኩኩሉ የሚለው መልአክ ሲመለከት ነው ይላል። አህያም የሚያናፋው ሰይጣን ሲመለከት ነው ይላል። እግዚአብሔር ያሳያችሁ። በቃ እንደዚህ መቀለጃ ሰው ሲሆን እኛ ራሳችን እንደውም እስካሁን ዝም ብለናል። እኔ እንኳን ሞክሬያለሁ። ላለፉት 10-15 ዓመት እናገር ነበር። ወንድማችን እንደውም አሁን እፎይ ይሄን ሲናገሩ የጻፉትን ነው እኮ የተናገሩ፣ ሌላ ነገር አለ የተቀመጠው ነው። ሰዎች የሚያፍሩበት እኮ ከሆነ ለምን በዛ ያስቀምጡታል? ያንን ዶሮ ኩኩሉ የሚለው መላእክት ሲመለከት ነው። አህያ የሚያናፋው ሰይጣን ሲመለከት ነው። በእውነት እንደዛ ነው? በኋላ እንወያይበታለን። ይሄ መልሱም ስላለ ማለት ነው። ስለ እንስሳት ጸባይ፣ ስለ እንስሳት ባህሪ የተነገሩ ነገሮች አሉ። ይሄ ሳሂህ ሙስሊም 35 ላይ ቁጥር 6581 ላይ ነው የምናገኘው። አቡ ሁራይራ እንደተረከው ነቢዩም እንዲህ አለ፣ ዶሮ ኩኩሉ ሲል ከሰማችሁ የአላህ በረከት ይደርብኝ በሉ፣ መልአክ ተመልክቷልና። አህያ ግን ሲያናፋ በአላህ ዘንድ መጠጊያ ፈልጉ፣ ሰይጣን ተመልክቷልና ይላል። ሽብር ለቀቀባቸው። ይሄ በእውነት ይሄ ከእግዚአብሔር ይመጣ ነው እንደዚህ አይነት ነገር። ዘጠነኛ የምንመለከተው ሰይጣን ሰዎች አፍንጫ ውስጥ ይተኛል ይላል እና ሳሂህ ሙስሊም ሁለተኛው ላይ ቁጥር 462 ላይ ነው። አቡ ሁራይራ እንደዘገበው የአላህ መልእክተኛ እንዲህ አለ፣ ከእንቅልፋችሁ ስትነቁ መንጻትን ውዱ አድርጉ፣ ሰይጣን በውስጠኛው የአፍንጫችሁ ክፍል ስለሚያድር 3 ጊዜ አጽዱ ይላል። ለዛ ነው ብዙ ጊዜ የምናያቸው በእጃቸው ውሃ እፍኝ ይዙና በአፍንጫቸው እያደረጉ እንደዛ ያደረጉ ነበር። እኔ ሰፈር ኢትዮጵያ በነበርኩበት ሰዓት አስታውሳለሁ። እና እዛ ሰፈራችን ሱቅ ያለው ሁሌ እንደዚህ ያደረጉ ነበር፣ አፍንጫቸው ውስጥ ያደረጉ። በዛ ጊዜ ለምን እንደሚያደርጉ አላውቅም። አሁን ግን ግልጽ ነው። እንግዲህ ወገኖቼ መቼስ እንደዚህ ያለ ትርክት በእስልምና የሐዲሳት መጽሐፍት ውስጥ በጣም ብዙ ነው። መቼስ አንድ ተራ የኔ ቢጤ ሰው እንኳን ቢናገረው መዘላበድ ነው እንላለን፣ ዘላበደ እንላለን። ይሄ ሲዘላብድ ነው፣ ይሄን ማን ያምነዋል? ቀልዱ ነው እንላለን። የዓለማት ፈጣሪ የመጨረሻው የነቢያቶች መደምደሚያ አድርጎ ከነቢያቶች ሁሉ በላይ አድርጎ እኔን ላከኝ የሚል ሰው እንደዚህ አይነት ቃልን ሲናገር ግን እንዴት አንጠረጥርም? እንዴት ሰዎች ግራና ቀኝ አንመለከትም? አሁን እኛ እዚህ ላይ ያለውን ምንም አንዲት ቃል ከራሴ ጨምሬ አልተናገርኩም። ሁሉም የተጻፈውን ነው። በብዙ መልኩ ላብራራ እንኳን ብችል አንዳንዶቹንም እነሱን ላለመጉዳት ስልም ዝም እምላቸዋለሁ። ለምን የተጠቀሰው ራሱ ቀላል ነው፣ በቀላሉ ማስረዳት ስለሚችል ማለት ነው። እውነት ለመናገር ይህ ከፈጣሪ የሚገኝ እውቀት ነው? ራሳችንን ጠይቅ፣ ሙስሊሞችን እንጠይቅ እስቲ። አሁን ይህ ከፈጣሪ የሚገኝ እውቀት ነው? ሌላም አለ፣ ምናልባት ወደፊት እመጣበታለሁ። ሽንት ቤት ሲገቡ መጀመሪያ ቀኝ እግራችሁን፣ ስትወጡ ደግሞ ግራ እግራችሁን ይላችኋል። በጣም ነው ግራ የሚያጋባቸው። እነዚህን ቃላቶች ስንመለከት መሐመድ በነበረበት ዘመን ጃሂሊያ አብዛኛዎቹ መሀይሞች ስለነበሩ እየተናገረን ሁሉ እንደ እውነት ነበር የሚቀበሉት። አሁንም እንኳን ይህን እየሰሙ አንዳንዶቹ እውነተኛ ነቢ ነው ብለው የሚማጎቱን አይጠፉም። እንግዲህ ማረጋገጥ ከተቻለ ከመሳደብ ከማስፈራራት በአመክንዮ አስረዱን። መጽሐፍ ቅዱስ
ስለ ሐሰተኛ ነቢይ ምን ይነግረናል ብለን እንደመድምና እንወያይበታለን። ኤርምያስ ትንቢተ ኤርምያስ ምዕራፍ 14 ከቁጥር 14 ላይ እንዲህ የሚል ቃል አለ። እግዚአብሔርም እንዲህ አለኝ፣ ነቢያቱ ውሸት በስሜ ትንቢት ይናገራሉ፣ አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም። የውሸትን ራእይ ሟርትንም ከንቱ ነገርን በልባቸው ሽንገላ ይሰብኩላችኋል አለ። አሁን ያየነው ሁሉ ሟርት ነው። ዶሮ ሲጮህ መላእክት መጣብህ፣ አህያ ሲያናፋ ደግሞ ሰይጣን መጣብህ። ዶሮ ሲጮህ ያላ በረከት ደርብኝ በል፣ አህያ ደግሞ ሲሆን ደግሞ አስጥለኛ አላ በል ይላል። ይህ ሟርት ነው እያለ እዚህ ላይ ይናገራል የእግዚአብሔር ቃል። ትንቢተ ኤርምያስ ምዕራፍ 23 ከቁጥር 25 እስከ 26 ላይ አለምኩ እያሉ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ ይላል። ትንቢትን በሐሰት በሚናገሩ የልባቸውንም ሽንገላ በሚናገሩ በነቢያት ልብ ይህ የሚሆነው እስከ መቼ ነው ይላል። ስለዚህ ሐሰተኛ ነቢያቶችን በእግዚአብሔር ቃል በራሳቸውን በተቀመጠው ቃል በአመክንዮ እናጋልጣለን። በማስፈራራት የሚቆም ነገር የለም። በወንድማችን እፎይ ላይም ኤኒቲንግ ቢሆን ምንም ነገር ቢፈጸም ለነሱም የከፋ ሊሆን እንደሚችል ማወቅ አለባቸው። በእምነት መነጋገር ተነጋግሮ ተወያይቶ መፍታት እንጂ በማስፈራራት የሚቆም ነገር የለም። ዘዳግም 18:22 ላይም እንደዛው አለ ቃሉ። ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣም ያ ነገር እግዚአብሔር ያልተናገረው ነው፣ ነብዩ በድፍረት ተናግሮታልና እርሱን አትፍራው ይላል። እርሱን አትፍራው። ወገኖች የክርስቲያኖች እንግዲህ በክርስቶስ ባለ የፍቅር እምነት ጸንተን እንዲህ ካለ የአሮጊቶች ተረት ርቀን በጨለማ ያሉትን ወደ ብርሃን መንገድ እንዲመጡ በጸሎት ልናስባቸው ይገባል። ከስድብ እንራቅ፣ ክፉን እንጸየፍ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 16 ላይ አንድ ደስ የሚል ቃል ለኛ ይነግረናል። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረሳ እንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ይላል። ስለዚህ የክርስትና እምነት የእርሱን የክርስቶስን ግርማውን አይተን ነው፣ ክብሩ ታይቶ ነው እንጂ በብልሃት የተፈጠረ ተረት አይደለም። ይቆየን፣ ይቀጥላል። እንደ እግዚአብሔር ፈቃድ በሚቀጥለው ደግሞ ይቀጥላል። ሰላም ብያለሁ። እዚህ ብዙ ለተለያዩ ሰዎችን ማስታወቀን ነበር፣ ግን ያው ምንም የተደረገ ነገር የለም። ያም እንግዲህ ከኛ ድካም የተነሳ ነው። አንዳንዶቹ እንግዲህ ምናልባት ስራ በዝቶባቸው ሊሆን ይችላል፣ ቤተሰብ መስርቶ ሊሆን ይችላል፣ ወይ አመቺ ሁኔታ ደግሞ ላይኖራቸው ይችላል። በምን ምክንያት ግን እንደጠፉ እውነቱን ለመናገር እርግጠኛ ሆኜ አላውቃቸውም። ፍቅረ አለ፣ ፍቅረና ናቲ አይ ቲንክ አሉ። ናቲ አሁን አላውቅም። ፍቅረ ግን አለ ከጠራቻቸው ሰዎች ማለት ነው። አንተ ቢኒን ከጠራው ፍቅረ አለ፣ ቢኒም አለ። ባለፈው አኬ ጋር መጥቶ ነበር እንትና ጋር ቴዶ ጋር። ኦኬ አላየሁትም። ቢኒ ስትለኝ የትኛው ቢኒያም ነው? ዳቆን ቢኒያም ነው ትለኝ? ዲያቆን ቢኒ ሁለት ቢኒ አይደል ያሉት? ያ የትግረኛ የሚናገሩት ቢኒ እና ዲያቆን ቢኒ የተሰደዱት ማለት ነው። አንተ የጠራችሁ ተስፋ ኦኬ አዎ አውቀዋለሁ። ሁለቱም ባለፈው ገንዘብ ሁለቱም አለ። ያኛው አለ። ልክ ነው። ይሄኛውም ደግሞ ያው ተሰደው እንትን ብሎ እንደው መዋጮ ምናምን እየተደረገላቸው ነበረ ቴዶ ቤት በቀደማ በቅርብ ኦልሞስት በዚህ ሳምንት በሚቀጥለው ሳምንት ምናምን አካባቢ። አንዳንዶቹ በአገልግሎት ይቀጥላሉ፣ አንዳንዶቹ ደግሞ ያው የተወሰነ ጊዜ እናገለግልና እንተዋለን። ግን ያው ኦልሞስት በዚህ ነገር ላይ ከ20 ዓመት በላይ አልፎኛል እና ያው የማውቃትን ነገር ለማካፈል ነው እና አሁንም እንደጋጣሚ ነገር ሲነሳ ነው ሞር እየጀመርኩ ብታውና ያለኝን ነገር መንገር አለብኝ የሚል ኃላፊነት ሞር ስትሰማኝ፣ ሌሎችም ደግሞ በተለይ መምህራኖቻችን ማንቃት አለብን። እንግዲህ ስለ ክርስቶስ ምን ብሏል? በሰው ፊት የሚመሰክርልኝ እኔም በአባቶቼና በመላእክት ፊት መሰክርታለሁ ነው። ዛሬ ብዙዎቹ ግን እየፈራን ነው። እንደዚህ የሚባል ነገር የለም፣ መፍራት የለብንም። ስለዚህ የሚያስፈራ ነገር የለብንም። ጠንክረን መናገር፣ እውነትን መግለጽ አለብን ለማለት ነው። ሰላም ብያለሁ። ገብረ ስላሴ ቢኒ ማዶት
እናንተ ደግሞ ቢኒ ኦኬ ቢኒ ቀጥል። እንዴት ናችሁ? ሰላም ብያለሁ። ኦኬ አጠር አድርጌ የተወሰኑ ማስረጃዎችን ላሳይ መሰለኝ ልክፈት መሰለኝ እና ቅድም ትንሽ አንድ ማስተካከያ ነገር ምናልባት ስታነብ ተስፍሽዬ ከሆነ አላውቅም። ይሄ የልጅ መልክ የሚለው የጾታ ሳይሆን መልክ ነው መሰለኝ። ምናልባት አንተ ያልከውን አላስታወስኩትም። በደንብ አይተው ከሆነ ልጅ ቀድሞ ሲወለድ ምንድነው የዘር ፈሳሽን ማፍሰስ መልክ የሚል ነው ያለውና ድምፅን ቆርጠው እንዳያወጡት ምናልባት እዛ ጋር በደንብ እንድታየው ነው። ጾታ ሳይሆን መልክ ነው። ቀድሞ ወንድየው ከጨረሰ የአባት ሰውየው ልጁን ይመስላል። ሴቷ ደግሞ እንድካለች ከመልክ አንፃር ነው የተነገረው የሚለውን ሐሳብ ለመስጠት ነው። ምናልባት እሱን ልብ ብለን እንድታየው ነው። እኔ በቃ አንድ 4-5 ምናልባት ቅድም ከሰይፍ የሚል ሐሳብ አንስተ ነበር። ክርስቶስን በዛ መክሰሳቸው እኔ ግራ ስለገባኝ ነው። እስልምና ግን እንዴት ነው ከሰይፍ ጋር የተያዘው? መሐመድ ከሰይፍ ጋር ያለው ቁርኝት እንዴት ነው? እስልምናስ የሚለውን ላሳይ። ሰሂህ አልቡኻሪ 45 ቢኒ ትልቁ ላይ ብትሆን አሪፍ ነው። ትልቁ ላይ ቢያረጉ ተስፍዬ ትልቁ ላይ አድርገውና ኦኬ ስልጣን እስኪ ለኔም ለመሲሁ ልጅ የምትባለው ከስር ላላችሁ ለሁለት ሰው ብሰጥ አሪፍ ነው። የሚሳደቡ ስላሉ መጥፎ ነገር የሚጽፉ ስላሉ አይ ቲንክ ብሎክ ሳይሆን ሚዩት ለማድረግ እንዲመች ኦኬ ስለሚሳደቡ ከስር ሞዴሬት 8ኛው መቶ ክፍለ ዘመን ነው። ከዛ በኋላ ሐዲሳቶች የመሐመድ ንግግርና ድርጊቶች የተጻፉት ደግሞ በ9ኛው ክፍለ ዘመን ነው። እነዚህ እንግዲህ ፕራይመሪ ሶርሶች ተብሎ የሚያዙት በተለይ በሱኒ ሙስሊም ተቀባይነት ያላቸው ሶርሶች ስለ መሐመድ ታሪክ የተዘገቡት ማለትም ሄደን በምናይበት ጊዜ በታሪክ አንፃር አፒር ማድረግ የጀመሩት ወይም ደግሞ መታየት መካተት የጀመሩት ከ10ኛው መቶ ክፍለ ዘመን ነው። ስለዚህ የመጀመሪያ ላይ እነዚህ ፕራይመሪ ሶርሶቹ ከ200 እስከ 300 ዓመት ለማቀናጀት ፈጅቷል። ከዛ በኋላ የመሐመድን ታሪክ መሐመድ ማን ነው የሚለውን ነገር ይጻፋል ኢብን ሻክ አዝዌላስ ኢብን ሂሻምን በምናይበት ጊዜ በ8ኛው ሴንቸሪ ቢጻፉም ግን ወደ 36 የሚሆኑ የመሐመድ ባዮግራፊዎች ኢን ጀርመን በ19ኛው ሴንቸሪ ነበር የተሰበሰቡት በፈርዲላንድ ሄንድሪክ ማለት ነው። እና እነዚህ ነገሮች ምንድነው የሚያጠይቀን? አሁን ኢቭን አዘ ፕራይመሪ ሶርስ የነሱን እንኳን ለመሐመድ እንደማስረጃ ብንቀበል የሶርሶቹ ተአማኒነት ምን ያህል ነው? ከ200 ከ300 ዓመት በኋላ አሁን ለምሳሌ የተለያዩ አኪዩዜሽኖች የባይብል ላይ የሚያቀርቡት አሉ። ከጽህፈትና ከሶስት አንፃር አልተጻፈም ከክርስቶስ ጋር ያልነበሩ ምናምን፣ ግን ኢቭን የቁርአኑ መገለጥ ራሱ የነበሩት የተለያዩ ፍራግመንቶች ባልተጣራ ሁኔታ በኦትማን ተቃጥለው ነው ያሉት። ስለዚህ ይሄንን በፕራይሜሪ አዘ ሶርስ ተጠቅማቸው የመሐመድን ነብይነት የምትናገሩበት መጽሐፍቶች ራሱ እነሱ በራሳቸው ኩዌሽነብሎች ናቸው ወይም ደግሞ ጥያቄ ውስጥ መግባት ያለባቸው ናቸው። የመጀመሪያው ነጥብ ብዬ እኔ የማምነው። ሁለተኛ ነጥብ ደግሞ እኔ የመሐመድ ነብይነትን ሊያረጋግጥ አይችልም ወይም ደግሞ ነብይ አያረገውም ብዬ አውቶማቲካሊ ልደመድም የሚያደርገኝ መሐመድ አሳሲኔሽን ወይም ደግሞ የተለያዩ ግድያ ሙከራዎች ሲደረግበት ወደ መዲና ፍሌድ አደረገ ወይም ሸንሸ እንጂ ምንም አይነት አፖስቶሊክ ሚሽኖች አልነበሩትም። አፖስቶሊክ ሚሽን የምንለው የሐዋርያዊ ተልእኮ ማለትም ሐዋርያዊ ተልእኮ ላይክ እንደ ቅዱሳን ሐዋርያት ሳይሆን አንድ ሰው አንድን ሃይማኖት ከመሰረተ በኋላ ትራቭል እያደረገ ወደ ተለያዩ ቦታዎች እየተንቀሳቀሰ ያንን ሃይማኖት ማስተማር፣ ሰዎችን በህይወት መንገድ ማምጣት። ግን እንደምናየው ሚሊታሪ ኤክስፓንሽን ነው እስልምና እንዲስፋፋ ያደረገው። ማለትም አፍተር ጌኒንግ ፎሎወርስ ማለትም የተለያዩ ወደ መዲና ፍሊድ ባደረገ በኋላ የተለያዩ የቁረይሽ ትራይቦችን እዛ አካባቢ የነበሩትን በመካና በመዲናው አካባቢ የነበሩትን ጎሳዎች አንድ ላይ ህብረት በመፍጠር ወይም ደግሞ አንላይን በማድረግ ከዛ እነሱን ምንድነው ከዛ ፓወር ሲያገኝ ደብዳቤ መጻፍ ነው። ወደተለያዩ ወደ አቅራቢያ ወደ ነበሩት ግዛቶች ወደ እስልምና ለመጣት ደብዳቤ መጻፍ ነው። ስለዚህ እሱ ሞር ላይክ ምንድነው እንደ አስተዳዳሪ እንደ ፖለቲካል ሊደር እና እንደ ሚሊታሪ ሊደር ሊቆጠር ይችላል እንጂ እነዚህ በእነዚህ ምክንያት መገለጥ መጣልኝ ከሚለው ክሌም ውጪ የእሱ ድርጊቶች የእሱ አክሽኖች የእሱን ነብይነት ሊያረጋግጡ አይችሉም። ሶስተኛ ደግሞ ለሱ የፈቀዳቸው ለሌላ ሰው የከለከላቸው ነገሮች ያለውን የነበረውን መገለጥ እንዴት ነበረ ሲጠቀምባቸው የነበረው ማለት እኔ አሁን ፐርሰናሊ ይሄ የኔ ፐርሰናል ኦፒኒየን ነው የምነግራችሁ። እሱ ፓወር እና ሪሊጅን ሰዎች ላይ የነበረውን ፓወር አንደርስታንድ ያደረገ ሰው ነበር ብዬ አምናለሁ። ለዛ ነው እነዚህን ክሌሞች ያስቀመጠው እና
አሁን የተለያዩ ቦታዎች ራሱ እነዚህን ክሌሞች አሁን ለምሳሌ በፕራይሜሪ አንድ ሃይማኖት በፕራይሜሪ ሶርስ ወይም በዋና መጽሐፍ ላይ የሚቀመጡ ተአምራት አሉ፣ የሚቀመጡ የአይን ምስክሮች አሉ፣ ያንን ሰውዬ ስለዛ ሰውዬ የሚገልጹ እና ይሄኛውን ራሱ አንደኛ የአይን ምስክር ለመሐመድ ለሚያቀርባቸው ምስክር ነገሮች አይዊትነስ የለም። በፕራይሜሪ ሶርስ በሚባለው በቁርአን ደግሞ የመሐመድ ተአምሮችን የተቀመጠ ነገር የለም። ስለዚህ እንዴት ነው የእሱን ነብይነት በምንድን ነው ልናረጋግጥ የምንችለው? አንደኛ ይህን በትንሹ መገለጡን እንኳን የሚያረጋግጥ ማስረጃ እንኳን በቁርአኑ የለም። ማለት ተናጋሪ አላህ ለጅብሪል ለመሐመድ ነው። ስለዚህ ይሄኛ ሶስቱን እንኳን የነበራቸውን ነገር ማረጋገጥ አይችልም እና የተለያዩ ቦታዎች ሀዲሶች ውስጥ አንድ ቆንጆ ሰውዬ ካለፈ በኋላ ማን ነው ሲለው ጅብሪል ነው። ከዛ ተጨማሪም ደግሞ ላይሻው ሀዲስ ነንበሩን አይቼ በደንብ ነግራቸዋለሁ። አንዴ አላየሽውም እንደ ጅብሪልን ሲላት እሷ እንደማይታያትና ልታየው እንደማትችል ትገልጽለት ነበረ። ስለዚህ ኢንተርምስ ኦፍ ሀዲስ እንኳን የእሱ ሰይንግ ተባለበት ተብሎ የተጻፉ መጽሐፍቶች ራሱ እንደዚህ አይነት የማስረጃ እጥረቶች አሉ በዋነኝነት ማለት ነው። ስለዚህ የእስልምናን የሚያረጋግጡት መጽሐፍቶች መቼ የተጻፉ መቼ ኮሌክት ተደረጉ እና አሁን እኛ እስልምና እንዳለው አሁን እንደምናውቀው በሰባተኛው ሴንቸሪ ነበረ አልነበረም? የመጀመሪያው። ሁለተኛ ነገር ደግሞ በህይወት በነበረበት ሰዓት የነበረው አፖስቶሊክ ሚሽን ወይም ደግሞ ሃይማኖታዊ ምንም አይነት ሃይማኖታዊ ተልዕኮ መጣልኝ ብሎ ለሚከተሉት ሰዎች ከመናገር እና ከተለያዩ ትራይቦች ጋር ወይም ደግሞ ጎሳዎች ጋራ ህብረትን ለመፍጠር ከመሞከር ውጪ ምንም አይነት ማስረጃ አላስቀመጠም። ሶስተኛ ነገር ደግሞ እዛ በራሱ በፕራይሜሪ ሶርሶች ወይም ደግሞ ቀደም በጠቀስናቸው ሶርሶች ውስጥ ያንን የእሱን መገለጥና የእሱን ፕሮፌትሆod ወይም ደግሞ ነብይነት የሚያረጋግጥ ምንም አይነት ማስረጃ የለም። ማለትም አዝ አን ዊትነስ አሁን መገለጡን እንደ አይን ምስክር ከዛ ያደረጋቸውን ታምራቶች ደግሞ በእነዚህ መጽሐፍቶች አልተዘገበም ማለት ነው። ማለት እነዚህ ዋና ዋናዎቹ ነጥቦች ናቸው ብዬ የማስባቸውን ነጥቦች። የቀረውን ደግሞ እነ ቢኒ ይጨምሩበታል። ነብይ ምንድን ነው ብለው ክርስቶስን ለመተቸት የሚሞክሩት ያው በደንብ አድርገው መልሰዋል። የሰላም አለቃ ነው፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ የተናገረ ነው አምላካችንና እሱም ሆነ ከሱ በኋላ የተነሱት ሐዋርያት በእጃቸው አንድ ሰውም አልጠፋም፣ አንድ ሰውም አልገደሉም። ስለ ክርስቶስ ተማቶ ነው። እሱም ደግሞ ስለ ሁሉ ነፍሱን አሳልፎ የሰጠ ነውና በመስቀል ላይ እየሰቀሉት እየገደሉት የሚያደርጉትን ያቁምና ይቅር በላቸው ብሎ የፍቅሩ ጥግ እስከ መጨረሻ ድረስ ያሳየ አምላክ ስለሆነ እንደዛ ማለት ሳይገባቸው ነው። ግን ከእስልምና አንጻር ምንድን ነው አሁን ለምሳሌ ሳሂህ አልቡኻሪ 4557 ላይ ምን ብሎ ይናገራል? ከሙስሊሞች ከኡማው ከማህበረሰቡ በጣም ቤስት የሚባለው ሰዎችን አንገታቸው ላይ ሰንሰለት አስሮ ከፍቼ ባሳይ ደስ ይለኛል። ከፍቼ ሳሳይ ነው ደስ የሚለኝ። ምናልባት ሰዎችን እንትን የሚያደርግ ነው ብሏል። ትንሽ ከፍ አድርገኝና በሁለት አድርገውና ላሳያቸው። ሳሂህ አልቡኻሪ 45 ላይ 4557 ላይ ይታያችሁ ከሆነ ያላችሁ ምን ይላል? ትሩ ሙስሊም የሚባለው are the best of the people ever rise up for mankind አለ። እውነተኛ ሙስሊም የሚባሉ ተነስቶ ያውቅም። ምን አይነቶች ናቸው አለ? means አለና the best of the people for the people as bring them with a chain on their necks till they embrace Islam እስልምናን እስኪቀበሉ ድረስ አንገታቸው ላይ ሰንሰለት አድርገው የሚያመጣ ያ ማለት እውነተኛ ሙስሊም የሚባሉ እንደሱ አይነት ከህዝቡ ነውና እስልምና እንዴት እንደተስፋፋ የሚያሳይ ነው። መሐመድ ራሱ በሰይፍ ራሱን ያስፋፋበት መንገድ ስለሆነ ማለት ነውና ከዚህ አንፃር ይሄን ይናገራል። ይሄኛው ደግሞ ሳሂህ አልቡኻሪ ይመስለኛል። ቆይ ሊዮ ከታች ጃሚዓ ተርሚዚ ነው 1602 ይሄ ምን ብሎ ነው መሰላችሁ የሚናገረው? አይሁድና ክርስቲያኖችን መንገድ ላይ ስታገኙ ሰላም እንዳትሏቸው ይላል መሐመድ። እንዴት ሰውን ላይ ጸብ እንደሚዘራ ማለት ነው። መንገድ ላይ በምታገኙቸው ጊዜ አይሁድና ክርስቲያኖችን ሰላም አትበሏቸው ይላል። ይሄው do not precede the Jews and the Christian with a salam ይላል። and if one you meet one of them in the path ይላል። ከናንተ ውስጥ አንዱ መንገድ ላይ የሚያገኝ ከሆነ force him to it's a narrow portion ይላል። ወደ ጠባቡ መንገድ ግፏቸው። ስለዚህ አይሁድና ክርስቲያኖችን በሚያገኙበት ጊዜ ሙስሊሞች ማድረግ ያለባቸው ምንድነው?
ሰላምታ መስጠት ሳይሆን ወደ ጥግ ወደ ጉድጓዱ ወይም ወደ ጥግ መግፋት ነው ያለባቸው። ምክንያቱም ሙስሊሞች አይሁድና ክርስቲያኖችን ሊያከብሩ ሆነር ሊያደርጉ አልተፈቀደላቸውም፣ የሚከበሩ አይደሉም ብሎ ይናገራል ማለት ነው። እንግዲህ ምን ያህል በሰይፍ ነው የተስፋፋው የሚለው እንትን እንድትሉ ማለት ነው። ሌላው ቢቀር አይሁድና ክርስቲያኖች ተቸግረው ቢያዩ ሙስሊሞች ስትንፈራፈር ቢያዩ ምግብ እንኳን እንዳይሰጡ መሐመድ ከልክሏቸዋል ማለት ነው። ጓደኛ መሆን ያለባችሁ ከራሳችሁ ከሙስሊም ጋር ነው ብቻ እንጂ ከሌላ ጋር መሆን አይቻልም። ኢቭን ምግብ እንኳን እንዳታቀርቡላቸው ነው የሚለው። ይኸው ማስረጃውን ላሳይ። ጃሚዓ ተርሚዚ 2395 ላይ ምን ብሎ ያስቀምጣል? ዱ ኖት አካምፓኒ ኤክሴፕት ኤ ብሊቨር ይላል። አማኝ ከአማኝ ጋር ካልሆነ በስተቀር ሙስሊም ከሙስሊም ጋር ካልሆነ በስተቀር ጓደኛ እንዳትሆኑ። ኤንድ ዱ ኖት ሰርቭ ዩር ፉድ ኤክሴፕት ቱ ዋን ዘ ተቋ ሙስሊም ካልሆነ በስተቀር የራሳቸው ሰው ካልሆነ በስተቀር ኢቨን ምግብ እንኳን እንዳሰጧቸው ነው የሚለው። እንግዲህ ምን ያህል ጥላቻ እንደሚያስተምራቸው ልብ ብላችሁ ያው ሀሳቡ ከዚህ አንጻርም ስለተነሳ ልብ ብላችሁ ተመልከቱ። ሙስሊሞች አንድ ክርስቲያን ወይ አንድ አይሁዳዊ ሲንፈራፈር ቢያዩት በረሃብ ሊሞት ቢያዩት ምግብ እንዳይሰጡ መሐመድ ከልክሏቸዋል። ይሄን ደግሞ የመሐመድን ትእዛዝ ያለ ቀጥታ ነው የሚያደርጉት ሙስሊሞች፣ ምክንያቱም ከራሳቸው በላይ መሐመድን ስለሚወዱት ማለት ነው። እና እስልምና ምን አይነት እንደሆነ ክርስቲያኖች እንድትነቁ ስለምንፈልግ ነው። እና ከዛ ውስጥ አንዳንድ መልካሞች ሊኖሩ ይችላሉ። በእርግጥ ይሄን ብለን ስንናገር ሙስሊሞችን ጥሉ እያለን ሳይሆን እስልምና የሚባለው ሀሳብ ምን አይነት እንደሆነ በደንብ እንድታውቁ እንፈልጋለን። ብዙ ጊዜ ደጋግመን የምንናገረው ህዝቦችንና አስተምሮቱን መለየት መቻል አለብን። ትምህርቱ በጣም ከባድ ነው፣ አደገኛ ነው። ከሰዎች ጋር የሚያኗኑር አይደለም። ሰዎች ግን ጥሩ ሰዎች አሉ እና ይህን ስንላችሁ ከሰዎች ጋር ሪሌት እንዳታደርጉት ነው። ግን አጠቃላይ ትምህርቱ ምንድነው የሚለውን እንድታዩ ነው። ይሄኛው ደግሞ ሳሂ ሱናን አቢ ዳውድ 4681 ላይ ነው። ይሄ ምንድን ነው የሚለው መሰላችሁ? ሰዎችን ስትወዱ ለአላህ ብላችሁ ውደዱ፣ ለአላህ ብላችሁ ጥሉ ይላል። በጣም በሚገርም ሁኔታ በነገራችን ላይ ሙስሊሞችን ነው ሙስሊምን ነው የሚወደው፣ ክርስቲያኖችን መውደድ አይቻልም። ሙስሊምን ሲወድ ለአላህ ብሎ ይወዳል። ሙስሊም ሌላውን ደግሞ አይሁድና ክርስቲያን ወይ ከሱ ውጭ ያለውን ደግሞ ሲጠላ ለአላህ ብሎ ነው የሚጠላው። በግልጽ ጥላቻን የሚያሳይ ማለት ነው። ይኸው ኢፍ ኤኒዋን ላቭስ ፎር አላህ ሴክ ይላል። አንድ ሰው የሚወድ ከሆነ ለአላህ ብሎ ይውደድ ይላል። ሄት ፎር አላህ ሴክ ይላል። እንደገና ደግሞ ለአላህ ብሎ ይጥላ ይላል። ጊቭ አላህ ሴክ ኤንድ ዊዝሄልድ አላህ ሴክ። የሚሰጠው መስጠት ያለበትም ለአላህ ብሎ ይስጥ፣ የሚከለክልም ደግሞ ለአላህ ብሎ ይከልክል። ሂ ዊል ሃቭ ፐርፌክት ፌዝስ አለ። እንደዚህ አይነት ሰው ፐርፌክት የሆነ እምነት ያለው ሰው ነው። እንደዚህ አይነት ሰዎች ናቸው። ስለዚህ ሰዎችን ለአላህ ብለው ይወዳሉ፣ ለአላህ ብለው ይጠላሉ። እንግዲህ መጽሐፍ ቅዱስ ላይ እንደዚህ አይነት አስተምሮ ካለ ተስፍሻ አንተ ትሄድበታለህ፣ መጽሐፍ ቅዱስን በደንብ ስለምትል። እንግዲህ እኔ እስከማውቀው ድረስ በማቴዎስ ወንጌል ምዕራፍ 5 የተራራው ስብከት ላይ ጠላቶቻችሁን ውደዱ ነው የሚለው ክርስቶስ ኢየሱስ ማለት ነው። ምክንያቱም እንዲያውም ከአሕዛብ ከፈሪሳውያን ብልጫ እንዲኖራችሁ ወዳጅን መውደድ ምን ብልጫ አለው? ይሄ አሕዛብም ያደርጉታልና ለአባታችሁ ቅዱስ እንደሆኑ አባታችሁ ቅዱስ እንደሆነ እናንተም እንደሱ ቅዱስ እንድትሆኑ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ ነው የሚለው። እና እስልምና ላይ ግን ሰው የሚወደደው ለአላህ ሲል ይወዳሉ፣ ሙስሊምን ነው። ለአላህ ሲል የሚጠላ ሰው አለ ማለት ነው። ለአላህ ተብሎ የሚጠላ አለ። እና እንዳሳየኋችሁ ኢቭን ምግብ እንኳን አንድ ሰው ተቸግሮ በረሃብ ቢሞት ለክርስቲያን እና ለአይሁድ ምግብ እንዳሰጡ ብለዋል መሐመድ፣ ከልክሏል። ምግብ መስጠት ያለባችሁም ጓደኛ መሆን ያለባችሁ ከሙስሊም አማኝ ጋር ብቻ ነው እንጂ ከሌሎች ጋር መሆን አይቻልም ብሎ ያስቀምጣል ማለት ነው። የጦርነት ምዕራፎች ቁርአን ላይ በግልጽ የተቀመጡ አሉ። ለምሳሌ ሱራ 9 ቁጥር 5 ላይ በግልጽ ነው የተቀመጡት። ሱራ 9:29 ላይ ሱራ 9:29 በተለይ በክርስቲያኖችና በአይሁዶች ላይ የታወጀ ጦርነት ነውና የዚህን ማብራሪያ ሄዳችሁ ብታዩ ኢብን ከሲርን ሄዳችሁ ብታዩ ሱራ 9:29 ላይ ምን ብሎ ይላል? ጣዖታውያን ይሸነፋሉ። በሚሸነፉበት ጊዜ መሐመድ ከፍተኛ ሰራዊት ያገኛል፣ ይማርካል።
ወደ 30 ሺህ የሚጠጉ ሰዎች ወደ እሱ ጋር ስለገቡ ወደ 30 ሺህ የሚጠጋ አርሚ አዘጋጅቶ ክርስቲያኖችን ለመዋጋት አላህ ፈቅዶልኛል፣ ስለዚህ አሁን ጉልበት አግኝቻለሁ፣ ስለዚህ ተፈቅዶልኛል ብሎ ከክርስቲያኖች ጋር ለመዋጋት ነበረ ሐሳቡ ማለት ነው። በዛ ክፍል ላይ ሄዳችሁ ማብራሪያውን ስታዩ ማለት ነው። ስለዚህ እስልምና የተስፋፋበት መንገድ ጦርነት እንደሆነ አይክዱም። በእርግጥ አንዳንዶች አሁን ላይ የሚዋሹ አሉ እንጂ እኛ ሀገር ላይ ያሉት ውጭ ላይ ያሉት በግልጽ ይናገራሉ። አዎ ህንድን የያዝነው በጦርነት ነው። ይሄን ማድረጋችን ደግሞ በጣም ደስ ይለናል። ይቅርታ ህንድን አልኩኝ፣ ቱርክን። ይሄን ማድረጋችን በጣም ደስ ይለናል፣ ያኮራናል ይላሉ። ግብፅንም በዛ መንገድ እንደያዙና ይሄን ማድረጋችን ደግሞ በጣም የሚያኮራን ነገር ነው ብለው በአደባባይ ላይ መናገር ጀምረዋል አሁን ሙስሊሞች ማለት ነው። እና ሰሂህ አልቡኻሪ 25 ላይም መሐመድ ከመጽሐፉ ሰዎች ከአይሁድና ከክርስቲያኖች ጋር እንዲዋጋ ታዝዣለሁ ላኢላሃ ኢለላህ እስኪሉ ድረስ መሐመድ የአላህ መልእክተኛ መሆኑን እስከሚመሰክሩ ድረስና አላህን እስኪቀበሉ ድረስ እንዲዋጋቸው ታዝዣለሁ። ይሄን ካደረጉ አለ ደማቸውና ንብረታቸው ከኔ ይጠበቃል፣ ይሄን የማያደርጉ ከሆነ ግን ለዚህ ዋስትና አልሰጣቸውም ብሎ ይናገራል ሰሂህ አልቡኻሪ 25 ላይ ማለት ነው። እና እነዚህ ክፍሎች በጠቅላላ የሚያሳዩት አንተ ቅድም ካነሳው ከዚህ ከሰይፍ ይዞ የመጣው ማን ነው የትኛው እምነት ነው ከሚለው አንፃር ጋር ከዛ አንፃር እንድትመለከቱ ትፈልጋለሁ። እና እስልምና የተስፋፋው በሰይፍ እንደሆነ ይታወቃል። ግልጽ የሆኑ የቁርአን ክፍሎችም አሉ፣ ብዙ ሌሎች ክፍሎችም አሉ። በሃይማኖት ማስገደድ እንደሚቻል ግልጽ የሆነ በውድም በግድም ሃይማኖት ሁሉ ለአላህ እስኪሆን ድረስ ተጋደሏቸው የሚል ማለት ነው። እና አስቀድሞ መካ ላይ የነበሩት መኪ የሚባሉ አንቀጾች ሰላማዊ የሚመስሉት በጠቅላላ ተሽሯል። ባይዘው ሙስሊሞች እነሱ ነው የሚያነሱት። በሃይማኖት ማስገደድ የለም ምናምን የሚለው በጠቅላላ ተሽሯል። እና ከዚህ አንጻር ወደ መጨረሻ ላይ የወረደው ሱራ 9 ላይ ያለው ሱረቱ ተውባ እሱ ክፍል እንዳለ ሽሮታል ማለት ነው። እና አሁን ያለው በኃይል ማስገደድ ነው። ለዚህ ነው ሰሞኑን የምናየው ነገር ያው ከርስ እንዳልወጣ ተስፍሽ ርሱን ለመጠበቅ ያለው ከርስ እንዳልወጣ እና የማስገደድ እና በግልጽ ላይ ወጥተው እየተናገሩ የምንሰማቸው ነገር ያለው ከዚህ አስተምሮ አንጻር ነው ለማለት ነው። እሺ አመሰግናለሁ። እናመሰግናለን። ዋናው ነገር ምንድነው እዚህ ላይ የእውነተኛ ነቢይ ባህሪ ነው ወይ ነው። አሁን እንደዚህ አይነት ነገሮችን በጣም ብዙ አለ። አሁን ተነሳው ኢብን እንደውም አንዳንድ ቦታ ላይ ስለሚጠቅሰው ወደፊት ወደ ክርስቲያን ሀገር አትሰደዱ ብሏል። እና ግን የራሱን ሰዎች ግን ወደ ክርስቲያን ሀገር ሊላከው እና እሱንም እናመጣዋለን እንደዚህ ገና በጣም ብዙ ስለሆን ነው። ምክንያቱም በጣም ብዙ ከመሆኑ የተነሳ አንዳንዶቹን ራሱ ለመጥቀስ ራሱ ይገባበት። ምክንያቱም በጣም ብዙ ነው። በጣም 9 ቮሊዩም ነው እንግዲህ እንትኑ ብቻ ይሄ የአልቡኻሪ ብቻ ማለት ነው። እና እዛ ውስጥ በጣም ብዙ ነው ቁጥሮች ያሉት እና ብዙ ነገሮች እንማማራለን። ዋናው ነገር ማወቅ ያለብን እዚህ ላይ የተቀደም ያነሳ ነው የሰላም ነቢይ የተባለው እሱ እንዳልሆነ የተናገረው ደግሞ እውነት ካል ደግሞ ሐሰተኛነቱን የሚገልጽ ነው ያለው እና በዋናነት ሐሰተኛነቱ ተገልጿል። ቅድም እህታችን ያነሳችሁ ላይ እነዛ እሱ የሚጠኑበት መንገዶች አሉ። በተለይ ስለ ኢብን ኢስሐቅ የሚታወቀው ነገሮች አሉ። ገንዘብ ተከፍሎት እንዴት አድርጎ እንደጻፈው፣ የዘር ሐረግ እንዴት አድርጎ እንደሰራለት እሱ አለ እና እውነተኛ ለማስመሰል የዘር ሐረግ ሁላ ነው ጭምሩላ ያሌሉት ሁላ ነው የገቡት። እንደውም ከእስማኤል ዘሩላ መጡ እስከማን ነው ከእስማኤል ጋር የሚገናኝ ነገር የለም አረብ ሀገሮች። እሱንም እናየዋለን ወደፊት በስፋት። በዋናነት ግን በደንብ አጽንተን የምንይዘው ሁል ጊዜም ሐሰተኛ ነብይን የሚከተል ሰው ፍጻሜው አያምርም። በሚያማምር ቋንቋ ሊናገር ይችላል። የሰዎችን ልብ ለመግዛት በደካማነታቸው ገብቶባቸዋል። በአረብ የነበሩ ጃሂሊያ ስለነበሩ አብዛኛዎቹ መሀይም ስለነበሩ ከእንደገና በጉድለታቸው መጥቶባቸዋል። አብዛኛው የውሃ ችግር ነበረባቸው። ሴቶች ላይ ምኞት ነበረባቸው። ጌጣጌጥ ይወዱ ነበር። የሚወዱትን ነገር ሁላ ነው ታገኛላችሁ እያለ ነው። ወደ ጦርነት ሲሄዱም እንደዛ ነው። ዌን ዌን ነው በሁለቱም። ቢሞቱም በሰማይ ታገኛላችሁ፣ በህይወት ደግሞ ከማረኩም የሚፈልጉት ያገኛሉ እያደረገ ነው። እና ይሄ የሐሰተኛ ነቢይ መገለጫ ነው። እና ገና ብዙዎቹን በደንብ እናነሳዋለን። ሐሰተኛ ነው ወይስ እውነተኛ የሚለው ላይ ጅራታ ሀሳብ ካለህ ሚዩትን አንሳና አንተም አንዳንድ ነገሮች አጠራጠር እያደረግን እናገራለን። ነበረኝ ተስፍሽ ላንተ። እሺ
መሐመድ እውነተኛ ነው ወይስ ሐሰተኛ? ማለት ከነብይነት አንጻር ከማለታችን በፊት እኔ ጥያቄ የሚሆንብኝ ሪሊ ኤግዚስት ያደርግ ነበረ ወይ መሐመድ የሚባል ሰው? ሂስቶሪካሊ እንደዚህ አይነት ጥያቄዎች ተነስተው መልስ ተሰጥቶባቸው ያውቃል? ሪሰርቾች አሉ? ሪሊ የነበረ ሰው ነው ምድር ላይ? ቆይ እንደውም ይሄ አሁን ያልከው ይኸው አሁን በእንግሊዝ ሀገር ያሉት እንደነ ጄይ ስሚዝ የሚባሉት ሌሎቹም ያልነበረ ሰው ነው የሚሉ አሉ። ግን ብዙ ግን ታማኝ አልሆነም ያቀረቡት ማስረጃዎች። ባይሆን ግን እንደነበረ እና ግን አፈጣጠሩ ለየት እንደሚል እንደውም ድዋርፍ እንደነበረ በጣም አጭር ሰው እንደነበረ እና የአፈጣጠሩ ራሱ ሰዎችን ገራ ስናነብ ለምሳሌ የአይሻ ላይ ስጠቅልይ ሲላት እግሯ ላይ ያስቀመጠችው ይላል። እግሯ ላይ የምታስቀምጠው ምን ሕፃን ልጅ ቢሆን ነው ወይ ምን አይነት ሰውነት ቢኖረው ነው ብለውን አጥንተው በዛ ደረጃ ሙላ ያዩ አሉ። እና በትክክል ኤግዚስት ያደረገ የነበረ ሰው እንደሆነ ነው ብዙዎቹ ያስቀመጡት። ግን አሁን ይሄ ሮበርት ስፔንሰርም እንደዛ አይነት መጽሐፍን ጽፏል አሁን በቅርብ ጊዜ። እና ብዙ መጽሐፍ ስላሉ እኔ ከመጨናቅ የተነሳ ታይም ስላልበቃኝ አላነበብኩትኝም። ግን አለ መጽሐፍ ልክ እሱ እንደውም የነበረ ሰውም አይደለም ይላሉ። ግን የቤተክርስቲያን ደግሞ የታወቀው ደግሞ በቤተክርስቲያናችን ደግሞ የሚታወቀው የደማስቆ ዮሐንስ እንደነበረ ነው። እሱ እንደውም እንደነበረና በነበረበትም ዘመን መሐመዳን የሚል ነው ይኸው እዚህ መጽሐፍ። ይሄ ራሱን የቻለ የመጀመሪያው እንደውም በክርስትና ላይ ያለ በእስልምና ላይ የመጀመሪያው መልስ ሰጠው እሱ ነው። እና እሱ ራሱ መንሱር ነው የሚባለው መጀመሪያ ስሙ። ይሄ ዮሐንስ የደማስቆ ዮሐንስ መጀመሪያ ሙስሊም የነበረ ሰው ነው። እና መሐመዳን ነው የሚላቸው። እንደውም እሱ መሐመዳን የሚባሉት ጥቂት የመናፍቃን ክፍል ነው የሚላቸው። እስላም እንኳን አይባልም በሱ በነበረበት ዘመን። እና መኖሩን የሚገልጹ ብዙ ነገሮች አሉ። ግን እንዳልከው ደግሞ አሁን ደግሞ አልነበረም የሚሉ አሉ። እሱም ብቻ አይደለም ክርስቶስም አልነበረም የሚሉ ከሆነ መጽሐፍ የሚጽፉ ሰዎች ብዙ መጥተዋል። አሁን በጣም ብዙ ኤቲስቶች ኢየሱስ የሚባል ሰው በታሪክ አልነበረም የሚል ከወንጌል በስተቀር ማንም አያውቀውም እያሉ እንደዛ ምናምን መጥተዋል። ግን የነበረ ሰው እንደሆነ ግን በእርግጠኝነት ብዙዎቹ ይናገራሉ። እና ገና አንተ አሁን እንደምትለውም ደግሞ አልነበረም የሚሉም ደግሞ አሁን አዳዲስ ጽሁፎች ነው ብቅ ሲል ያየሁትኝ። ተሱሺ እንትን ነው መሰለኝ። አይ ቲንክ ልክ ነህ። ኤግዚስት ከማድረግ አንጻር ነበረ። ግን ታሪኩ ግን በእርግጥ ታሪኩ ውሸት እንደሆነ በተለይ ያው ለምሳሌ መካ የሚባለው ታሪክ ውሸት እንደሆነ በአርኪኦሎጂ በምናምንም የተገኘ ነገር ስለሌለ ማለት ነው። እና ኤክስተርናል ማስረጃም የለም። ኢቨን በአረቦች ታሪክ ውስጥ የለም በዛ ዘመን በተጻፉ ታሪኮች ውስጥ የሚል ጠንካራ ማስረጃ አለ። ኢቨን መካ ምትል የሚባለው ይሄ ናሬሽኑን ይዘው ተከትለው ሲሄዱ ሐዲስና ቁርአን ላይ ያለውን ተከትለው ሲሄዱ ወደ ፔትራ ወደ ሶሪያ አካባቢ ነው የሚያሳየው የሚል ጠንካራ ማስረጃ አለ። አሁን ጄስሚዝ እሱን ነገር በጣም እየገፋበት ነው። እንደገና ደግሞ ኮይኖች ተገኝተዋል። በዛ መሐመድ በነበረበት ጊዜ ሞኔቲስት እንደነበሩ ብዙ አማልክት የሚያመልኩ ሰዎች ሳይሆን እዛ አካባቢ ሞኔቲስት እንደነበሩ የሚያሳይ የኮይኖች ማስረጃ ተገኝተዋል። እና ከብዙ ጊዜ በኋላ ነው አይ ቲንክ እሱ መሐመድ ካለፈ ከ4 ክፍለ ዘመን በኋላ ነው እንዲሁም ኮይን ላይ ራሱ አረብኛ ወይም አላህ የሚለው የተገኘው እንጂ ከዛ በፊት ላይ እንደዚህ አይነት ነገሮች አልተገኙም የሚል ማስረጃዎች እየወጡ ናቸው አሁን ላይ ማለት ነው። አሩል የሚባል አለ እንዲሁም እዚህ ስፒከር ኮርነር ላይ እንትን እንግሊዝ እሱ ይሄን ሙግት ያቀርባል። እንዲሁም ሙስሊሞች ፊት ለፊት ነው ከታሪክ አንጻር ይሞግታቸዋል እና ፊቱ አይቆሙም በነገራችን ላይ። እና እነ ጄን ስሚዝ ይሄን ነገር እየገፉት ነው። በተለይ መካ የሚባለው ነገር ውሸት ነው። ምክንያቱም የአትክልት ቦታ ውሃ ያለበት ምናምን ብለው ያቀረቡት ትርክት አለ ያበረሃ ማለት ነው። እና በተለይ ደግሞ ይሄ የዞን ጦርነት የሚባለውን ነገር ከኢትዮጵያ ሄደው መካን ለማጥፋት ሄዱ የሚለው ታሪክ ቶታሊ ውሸት ነው። የአንበረሃ ዞን ስንት ጊዜ ሙሉ ከኢትዮጵያ እዛ ድረስ ሄዶ ተዋግቶ በረሃ ላይ ዞን አይኖርም፣ ጭራሽ ሊኖርም አይችልም ዞን ማለት ነው። እና እንዲህ አይነት ታሪኮች ወስደው ቶታሊ መካ የሚባል ነገር የለም የሚታወቅ አይደለም ኩክ የተደረገ ነው ምናምን ብለው በከዛ አንጻር የሚተነትኑታል። እና እሱን ብትመለከተው ተስፍሽ በጣም አሪፍ ይመስለኛል። አሁን እዚህ ራሱ ፖስት ያደረኩላችሁ ዘመካ ሚስት የሚለው እንግዲህ በዓለማችን የመጀመሪያው የሚታወቀው በተለይ እዛ ጊዜ በነበሩት እንደነ የታወቁ አሉ የመልክዓ ምድርን በሚያጠኑት
እነ በጥሊሞስ ምናምን እነሱ በደንብ ጠቅሰዋል። መካ የምትባለው ትንሽ አቧራ የነበረባት ቦታ ራሱ መካ እንኳን የሚታው እነሱ ይሄ መስጊድ እንኳን አልነበረም እስከ 5ኛ ክፍለ ዘመን እና ብዙ አለ። እሱንም ለምን ሁሉን ነገር በአንድ ስለማለ እኔ አሁን በአንድ ነገር ላይ ስለማተኮር ነው። ግን በዚህ ስለ መካ ብቻ ደግሞ አለ አንድ ቀን ገብተን እያንዳንዱ ማን ነበረ እዛ የሚመለከው ምን ነበረ ራሱ እነሱ ብዙ ታሪክ ተፈጥሯል። አሁን የተናገርከው ለምሳሌ ከኢትዮጵያ ሄደው እንግዲህ ኢትዮጵያ እንግዲህ እንደ ካሌባ እና አፄ ካሌባ የሚታወቁት በዛ ጊዜ እና ከኢትዮጵያ እንደውም ሄደውን እንደውም ወፎች ሁላ ከገሃነም ሁላ እሳት ይዘው መጥተው የተዋጉት ለእስልምና ብለው ለምን መካን ሊያፈርስ ነው ከኢትዮጵያ ሄደው ንጉሱ የሚል ነውና ያም ያው የአሮጊቶች ተረት ምናምን ብለው ብዙዎቹ ተችተውታል። ብዙ ነገር ነው። አሁን ያሲር ቃዲ ራሱ የሚባሉት የሙስሊሞቹ ራሱ የታወቀ አንድ ምሁር አለ። እሱ ብዙ ታሪኮች ሆል አላቸው ድክመት አለባቸው አብዛኛው ትርክቶች ብሎ አስቀምጦታል። እሱንም በደንብ አድርገን እናየዋለን። እንግዲህ ለምን ለረጅም ጊዜ መቆየታችን አይቀርም በእነዚህ ነገሮች ላይ እያንዳንዱ ነገር ላይ ትክክለኛ የሆኑ ማስረጃዎችን እያስቀመጥን በማስረጃ ደግሞ ሲሆን ጥሩ ነው። ይሄ መጽሐፍን ምናልባት በእንትን ላይ በኪንድል ኦርደር ማድረግ ትችላለህ ከአማዞን። ዘመካ ሚስትሪ በጣም ነው እያንዳንዱን ነገር ፍልፍል አድርጎ ነው የሚያወጣው። የሚናገሩትና የሚታወቀው ነገር ሰማይና ምድር ነው እና እናየዋለን ለማለት ነው። ሁላችንም ይሄንን ምናልባት መሀል ላይ ስለወጣው አጠቃላይ መሐመድ ሐሰተኛ ነው የሚባልበት ምክንያት ከባይብል ኮንቴክስት አንጻር ነው የምናቀርበው አይደል? የትኛውን መሐመድ ሐሰተኛ መሆኑን ማለት ነው እዚህ ላስተ ሐሳብ የምሰጠው እሺ በቃ በገባኝ አብዛኛው እንትን እንዳንሆን ኢምፐልሲቭ እንዳንሆን እንዳይሰፋ ፈርቼ ነው። በስሜት የምንገፋፋ ከሆነ ነገሮች ጥሩ አይሆንም። ለዛ ነው በዚህ ላይ አሁን ለምሳሌ ግን ሎጂክ ማስቀመጥ ይችላል። አሁን ለምሳሌ ቅድም እንዳልነው የሆነ ነገር ተናግሮ ለምሳሌ በቀላሉ እንኳን በታሪክ የሚታወቅ ነገር ወይም ደግሞ በቀላሉ የምንረዳውን ነገር ያንን ነገር ያሌለን ነገር ከልቡ ፈጥሮ ሲናገር በብልሃት የተፈጠረ ደግሞ ታሪክ ደግሞ ሲሆን የዛ ጊዜ እነዛን መሞገት እንችላለን። ፐርሰናሊ ግን ፐርሰናል አታክ አናረግም። እንደዚህ እሱን እንደመሰደብ አናረግም። ገብቶኛል። አሁን እንደዛ አናረግም። መረጃ በኤቪደንስ ነው። አመሰግናለሁኝ። እሺ ተስፍዬ፣ የመጀመሪያ በጣም ልብ መባል አለበት ብዬ ማስበው አንድ ትልቅ ነገር አለ። እስካሁን ድረስ ተስፋዬም ያመጣው እውነቱን ያቀረበችው ቢኒም እዚህ ቤት ውስጥ እስካሁን በኋላም የሚወሩት ነገሮች በሙሉ ኤክስተርናል ሶርሶች አይደሉም። ራሳቸው ሙስሊሞች የሚያምኑበት ኢንተርናል ከሆኑ ሶርስ ውስጥ ራሳቸው አምነው ይሄ ትክክል ነው ብለው ካቀረቡት ውስጥ ነው ይህን ሁሉ ችግር እያወጣን ያለ ነው። ኤክስተርናል ደግሞ ሪሰርቾች ተደርገው አርኪኦሎጂካሊ ኢንትሮች ተደርገው እንደዚህ ነገሮች ቢደረጉ በጣም ብዙ ነገሮች እናመጣለን። ራሳቸው መሐመድ ከሞተ ከ250 ዓመት በኋላ ተጽፎ ይሄ የመሐመድ እንትን ነው የመሐመድ ታሪክ ነው መሐመድ እንደዚህ ነው ቤተር ባሉት መልኩ እንደፈለጉ አድርጎ ባዘጋጁት ባስቀመጡት በራሳቸው መንገድ ነው እየተቸነ ያለ ነው የሚለውን አንደኛ ሁሉም ልብ ሊለው ይገባል። ቢኮዝ እዚህ ጋር የሚመጣው ሀሳብ የተጻፈና የሚነበብ እስከሆነ ድረስ የሌላ ተቃራኒ አካል ወይ ደግሞ ሌላ እምነቱን የሚያቀበል አካል የጻፈው ሳይሆን የራሳቸው ስለሆነ ታማኝነቱ 100% ነው ማለት ነው። ተቀባይነት ያለው ነገር ነው እያቀረብን ነው። ሁለተኛ መሐመድ ቅድም ተስፋ ሲያነሳው ነበረ የአዳም ክንድ ምናምን ነገር ብሎ የሚያነሳው ነበረ። እንትን ላይ አልቁርጥቢ ላይ ተፍሲር አልቁርጥቢ ላይ ምን አለ አዳም ቁመቱ ረጅም ከመሆኑ የተነሳ እንግዲህ አዳም ቁመቱ ረጅም ነው የሰው ልጅ ራሰ በራ የሆነው አዳም ሰማይን በቴስታ መጥቶ ነው ብሎ ያስቀመጠ ነው ነብዩ መሐመድ ማለት ሉክ እንግዲህ ኢማጂን አስቡት። መላጣ ሰው ታያላችሁ አይደል? አሁን በአካባቢያችሁ ሰዎች ተመልጠው በተፈጥሮ መላጣ ሆኖ የምታያችሁ ሰዎች እነዛ ሰዎች መላጣ የሆኑት አደም በቴስታ እንግዲህ ሰማይን ገጭቶት ከዛ በኋላ ያሉ ሰዎች በሙሉ ምን ሊሆኑ ቻሉ? መላጣ ሊሆኑ ቻሉ ብሎ መሐመድ ያስተምራል ማለት ነው። አይ ቲንክ ኤቪደንሱን እሺ ቪዲዮ ልክፈትና ትልቁ ላይ አድርገኝ ተስፋሽ ላሳያችሁ። እሺ ኦኬ
ይኸውና አልቁርጡቢ ፔጅ 297 ላይ ታገኙታላችሁ። ይህን ታሪክ ማለት ነው። ፔጅ 297 ላይ ታገኙታላችሁ። when Adam fell down his head pushed against heaven as ብሎ ያስቀምጧል። as a result he became bold እያለ ያስቀምጧል። ሶ ምንድነው እዚህ ጋር ሐሳቡ የሚያስቀምጥልን አደም በቴስታ ሰማይን ሲመታው ብራሽት ተመለጠ። ያ ልክ ሲፍቃው እንደማለት ነው። ሰማዩ ፍቆት አሁን ሰማዩ እንደ ድንጋይ ነው፣ እንደ ጉዝ ነው ያየው። ኦኬ ሶ ለመሐመድ ሰማይ ምንድነው? ዝግ የሆነ ነገር ነው፣ የሚመታ ነገር ነው። ያንን ሲመታው ተፋቀቅ። እሱ ብቻ ደግሞ አያበቃም። ሰዎች መላጣ የሚሆኑት በዚህ ምክንያት ነው ይላል። ሶ which is literally በቃ ውሸት እንደሆነ ምንም የሆነ የእውቀት ማነስ ችግር ያለበት ያልተማረ ሰው የተናገረው ንግግር እንደሆነ ከፈጣሪ እንዳልሆነ ግልጽ ማሳያ ነው። ምንም ጭቅጭቅ የለው፣ ምንም ዳውት የለው። ድሮ ልጅ ሆናችሁ የሆነ ነገር ስታዩ ምናምን ትዝ ያላችሁ ጨረቃ ወይ የሆነ ነገር ምንለው የምናስበው ነገር አለ አይደል? በአእምሯችን ልክ እንደዛ ነገር ነው። እና ሰማይ ዝግ ነው፣ ክድን ነው። ሰማይ የተከደነ ዝግ ነው። እንደዚህ አይነት ኢሜጅ አለው ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ እኔ መሐመድ ሐሰተኛ የማደርግበት ቅድም እንዳለው ሴቶችን እንደምን ተጠቅሞባቸዋል? ወንዶችን ለጦርነት እንደማስነሻሻ ላይክ እኔ መሐመድን በነገራችን ላይ ንቄ 100% የምጥለው ሰው አይደለም። መሐመድን እኔ አደንቀዋለሁ። መሐመድ በጣም አደንቀዋለሁ። እንደ መለኮታዊ ሰው ሳይሆን ማደንቀው ልክ እንደነ ማኦ፣ ልክ እንደነ ኔሊ፣ ልክ እንደነ ስታሊን አደንቀዋለሁ። የሆነ ሪዮት ክሬት ያደረገ ሰው ነው ብዬ አምናለሁ። በዚህ ምንም ጥርጥር የለብኝም። በዘመኑ ከነበሩት ውስጥ ፖለቲካሊ ሊድ ለማድረግ ምናምን የሚያስፈልገውን ነገር አድርጓል። ማኦ እኮ የራሱን ድምፅ የማይሰሙት ወይ ደግሞ ለራሱ ባመነበት መንገድ እኮ ሰዎችን ደርድሮ በታንክ ሄደዋል። መሐመድም ደግሞ ለሱ የማይሆኑትን አስገድሏል። መሐመድን የሰደቡት በሙሉ ቴክኒካዊ በሆነ መልኩ ግደሉ ብሎ አስገድሏል። በግልጽ ማንም ይገልልኝ ሁላ እያለ ሲያስገድል እንደነበረ ሐዲሳቶችንም ቅድም ከፍቶ ታይቷል። ሰፋ እንዳይል ማለት ነው። ሶ ከዛ ኮንቴክስት አንጻር መሐመድን ቀበሏል። እንደ መለኮታዊ እንትን ግን አልቀበለውም። ሶ ይህንን ደግሞ ተግባሩን እንዲያስፈጽሙለት ለዚህ ነገሩ ግብአት እንዲሆነው የነዛን አካባቢ የሴቶችን ደካማ ጎን ቅድም ተስፈሽ እንዳለው ተጠቅሞበታል ብዬ አምናለሁ። በደንብ አድርጎ ተጠቅሞበታል። የዛን አካባቢ ያሉትን የማህበረሰቡን ጃህልያነታቸውን ወይ ደግሞ አንሊትሬት መሀይም መሆናቸው ምንም እውቀታቸው ዝቅ ያለ መሆኑን እንደምን ተጠቅሞበታል? እዛ አካባቢ ያሉ ሰዎችን ፍላጎታቸውም በማጓጓት እንደዚህ ታገኛላችሁ፣ የተቻለውን በመስጠት ብትሞቱ በምድር ላይ ሄዳችሁ ባሪያ ታገኛላችሁ፣ ያንን ባሪያ ሴት ወሲብ ታደርጋላችሁ። በእስልምና 4 ሚስት ፈቅዶ አን ኢንፊኒቲ ነምበር ኦፍ ስሌቭ ደግሞ ፈቅደዋል። ባሪያዎችን ደግሞ ወሲብ የሚያደርጓቸው ብቻ። እነዚህ ከየት ይገኛሉ? ጦርነት ሄዱ ተዋግተው ሲማርኩ እነዛ ወንዶችን ገለው ሴቶችን አምጥተው እነሱን እንደፈለጉ ቁጥር አልባ በቢሊየንስ ሊሆን ይችላል ከቻለ ያገኘውን ያደርጋል። ይህንን ሊያገኝ ለማግኘት መዋጋት አለበት። እሱ ብቻ ንብረት ያገኛል። ንብረት እንዲወርስ የሚያደርግ በግልጽ ያስቀመጣቸው የሐዲስና የቁርአን ክፍሎች አሉ። እነሱን እያገኘ በዛ ያጓጓል። ከሞተስ በሰማይ ሌግዠሪ ላይፍ ነው የሚኖረው። እኔና አላሙዲን በምድር ላይ ሌግዠሪ ላይፍ አንኖርም አለ። እሱ አሪፍ ላይፍ ይኖራል አንድ ምድር ላይ እየኖረ። በገነትም አንድ ገነት ሰዎች እየኖሩ ሌግዠሪው ገነት ለማን ይሰጣል? እንደዚህ ለሱ በሚጋደሉለት ሰዎች ሲጋደሉ ለሞቱ ሰዎች እሱ እንደሚሰጥ ለቤተሰቦቻቸው ራሱ እንትናን ጀነት አስገባልኝ እንትናን ጀነት አስገባልኝ ሰው በሰራው ወይ በሆነ እንትኑ ሳይሆን ማለት ነው በጽድቁ ሳይሆን ለሰውዬ በዛ ሲጋደል ስለሞተ እናቴን አምጣት አባቴን አምጣት ሚስቴን አምጣት እያለ እንደሚያስገባው ላርጎ which is literally የድህነት ነገር ሳይሆን የምናይበት ምድራዊና እሱ በሚመቸው መልኩ የሆነ ፖለቲካዊ ሪዮት ክሬት እንዳደረገ ነው የሚያሳየው። ነው እንደዛ በዛ ኮንቴክስት ተቀበለዋለሁ እንደ መለኮታዊ ነገር ግን የአምላክ መገለጥ ነው በሚለው አልቀበለውም። ሶ ይሄንን ለማድረግ ደግሞ ምን አድርገዋል? ሴቶችን በምድር ላይ ሲጨቁን ነበረ። በጣም ሴት ልጅን ሲጨቁን ነበር። ከስነ መለኮት አንጻር ብናየው ለምሳሌ ሴቶች ገነት ለመግባት ሴት አብዛኛዋ ሴት የጀሃነም ነች ብለዋል። የጀሃነም ነች። ለምንድን ነው የጀሃነም የሆነችው? መሐመድ እንዴ እስላም አይደለች እንዴ ሲባል አይ የእምነትም የጭንቅላትም ጎድሎ እንዳለባቸው ታወቃል። የእምነት ጎድለቷ የመጣው ደግሞ ከምንድን ነው? የወር አበባ በማየቷ ሉክ የወር አበባ በማየቷ ምክንያት የእምነት ጎድሎ አለባት። በዛ የወር አበባ ወቅት አሰግድም አትጸልይም። ስለዚህ የወር አበባ ጎድሎ። ሁለተኛው ለባሏ አታመሰግንም፣ ባለባሏ አትታዘዝም።
ባሏን በደንብ ማገልገል አለባት። እነዚህን ሁሉ ነገር ለማድረግ ደግሞ እነዚህን ነገሮች ደግሞ ካላደረገች ደግሞ ጀነት አትገባም። የሴት ልጅ ጀነት ያለችው ባሏ እግር ነው። ለሴት ልጅ ይሄ ባሏ እግር ስር ነው። ውጪ ባሏን ማስደሰት አለባት። ባሏ ደግሞ ምንድነው ፍላጎቱ? እሷም እንጀራ እየጋገረች እንኳን ቢሆን ነይ ለወሲብ ካላት በማንኛውም ሲቹዌሽን ለሱ መምጣት አለበት። ባትመጣስ ከድህነቷ ጋር ይገናኛል። ባሏን ባለማስደሰት ጀሃነም ትገባለች። ሊትራሊ ሴት ልጅን ዶሚኔት ሲያደርግና ሴት ልጅን እጅግ በአሰቃቂ ሁኔታ እያሰቃየ ነበር። አሁንም ስቲል እያሰቃየ ወደፊትም የሚያሰቃይ እንደ እምነት የፈጣሪ መገለጥ ነው ብሎ ባመጣቸው ነገሮች ውስጥ በደንብ አድርጎ አስቀምጦታል ማለት ነው። ብችል ብለዋል መሐመድ። ብችል ለአምላክ ብችል ለሰው መስገድ አይቻልም እንጂ ሴት ለባሏ እንድትሰግድ አስደርግ ነበር። አላህ አይደለም ያለው፣ ይሄንን አስደርግ ነበር። ይሄ ፍላጎት የማን ነው? የመሐመድ ነው። ይህንን የመሐመድ ፍላጎት ይዘን እንዳለ ተፍሲሮቹንና ሴት ልጅ የሚያደርገውን ነገሮች ስናያቸው ሊትራሊ ከአላህ የመጣ ሳይሆን የመሐመድ ፍላጎት ነበረ ማለት ነው። ሰሒህ አልጃሚ 7725 ላይ ምንድን ነው ያለው? ሴት ልጅ የባሏን ሀቅ ለመወጣት አንዲት አላገባም ያለች ሴት እሱ ጋር ለመሐመድ ለምክር ሄዳ ለምድረ ባታገቢ ብሎ ሲጠይቃት ማለት ነው መጀመሪያ የባል ሀቅ ምንድን ነው ንገረኝ አለችው። ራሳቸው መጽሐፍ ውስጥ ነው፣ እኛ ደርኬትም መምጠነው አይደለም። ሰሒህ አልጃሚ 7725 ላይ ነው። ሴት ልጅ ባልዮ ሰውነቱ እንዳለ ቁስል መግል ይዞ ሚስትዮ በምላሷ እየላሰች እየመጠጠች እየተፋች በምላሷ በአፏ ብታጸዳለት የባልዮን ሀቅ አትሞላውም ወይ ደግሞ ከቨር አታደርገውም። በጣም ዲፊካልት እና እጅግ በጣም ከባድ ነው ብሎ አስቀምጠው። የምታገለግለው የባሏ አገልጋይ ብቻ እንድትሆን አድርጎ ቀርጾ የአምላክ መገለጽ ነው ብሎ አስቀምጦታል ማለት ነው። ይህንን ሄደን መጽሐፍ ቅዱሳችን ላይ ስናየው በተአምር እንደዚህ አይነት ኮንቴክስት ሀሳብም አናገኝም። ሰው ነው። ይህን ሀሳብ ልናገኙ አይደለም ከብሉይ ኪዳን እስከ አዲስ ኪዳን በተፈልጉት አታገኙትም። ማሰብ ራሱ ይከብዳል። ይሄ ሊትራሊ አንዱ መሐመድ ሀሰተኛና ትክክለኛ ነብይ እንዳልሆነ ማሳያው ነው ዋናው። እና በርካታ እንትኖች ናቸው ያሉት። አጠራ አድርገን ሰሞኑን ስለምንሄድበት ለሌሎችም እድል ልስጥና አመሰግናለሁ። ተስፍዬ ያጎደልኩትን እንግዲህ ጠገንገን ናችሁ። እግዚአብሔር ይስጥልን። ያ በጣም ብዙ ነው ቢጠቀስ ሰዓት አይበቃንም። ሰዓት ይገድበናል እንጂ በጣም ብዙ ነው። እሺ ማንን ላስቀድም? አርማ ወይስ ጅራታ? ትቀጥላለህ? እንዴት አደራችሁ ሁላችሁ? ከታችም ከላይም ያላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላም ከሁላችሁም ጋር ይሁን። ምናልባት እንደው አዲስ ነገር እንኳን አልናገርም፣ ግን እንደው በፖይንት ደረጃ ይሰማል ድምጼ? አዎ ይሰማል። ትንሽ ታፍኗል፣ ግን ጮክ በል ትንሽ ድምጽ። አሁንስ? አሁን ደህና ነው? አሁን ጥሩ ነው። ያ ሁለት ነገር እንደው ከፖይንት አንጻር እንደው አንድ ሁለት ደቂቃ ከፖይንት አንጻር፣ ምክንያቱም ወንድሞቼም እህቴም አሊቲያ በደንብ አንስተዋልና እንደው ከፖይንት አንጻር ዝም ብዬ ሁለት ነገር ላንሳ። ቅድም ሐሰተኛ መሪ ብለዋል እና ምንድነው እሱ ኤም ኦፍ ካልት ሊደር ሲባል ካልት ሊደር ሁለት ነው ዓላማ። አንደኛው ሳንቲም መኒ፣ ሁለተኛው ደግሞ ሴክስ ነው ወይ ደግሞ ሴት ነውና አሁን እኔ ምናልባት ሐሰተኛ ከሚያደርጋቸው ነገሮች ውስጥ ፎከስ ማድረግ የፈለኩት ይሄ የመኒው ጉዳይ ላይ ነው። ምክንያቱም ያኛው ትንሽ ኦፈንስ ስለሚያደርግ ኦፈንሲቭ ነገር ማንጠቀምም ስለተባለ እሱን ነገር ላይ ብዙ ባላተኩር ደስ ይለኛል። ይቅርታ መቼ እና መኒው ላይ ግን ወይ ደግሞ ገንዘቡ ላይ ግን ላተኩር። ለምሳሌ ማንንም ሰው እሱን ማናገር የሚፈልግ ሰው እጅ መንሻ ይዞ መምጣት እንዳለበት ይናገራል። ይሄ ደግሞ ቁርአን ላይ ነው እንግዲህ የሚናገረው አለ አይደለ? ድምጼ አይረብሻችሁ? አይሰማል። ጥሩ ነው፣ ቀጥል። እሺ እሱ ነው ይረብሻል። አሁን ደህና ነው? አዎ ጥርት ያለ ነው። ቴንክ ዩ። እና ምንድነው እሱ የሚለው ይሄ ሰያል ቡሃሪ ቻፕተር 88 ሄዲንጉ ላይ ምን የሚል ነገር አለ? ምን የሚል ናሬሽን አለ? ኢብን ዑመር የሚባል ነው ናሬት ያደረገው እና ናሬት ሲያደርግ ምንድነው የሚለው ማይ ላይቭሊሁድ ኢዝ አንደር ዘ ሼድ ኦፍ ማይ ስፒሪት፣ አንደር ዘ ሼድ ኦፍ ማይ መተዳደሪያዬ መኖሪያዬ ያለው ስፒሬ ስል ነው
ብሎ በቀጥታ ሲናገር እናየዋለን። እና ቀጠል አድርጎ ምን ይላል? ሂ ሁ ዲስኦቤይ ማይ ኦርደርስ ይላል። ሂ ሁ ዲስኦቤይ ማይ ኦርደርስ፣ ማንም የኔን ትእዛዝ ያላከበረ ሰው ቢ ሁሚሌትድ ባይ ፔይንግ ጂዚያ፣ ምንድነው ራሱን ዝቅ አድርጎ ጂዚያ እንዲከፍል ነው የሚደረገው። ይሄ ደግሞ ምንድነው እሱ ከላይ ምን ብሏል? ማይ ላይቭሊሁድ ኢዝ አንደር ማይ ስፒር የሚለውን ነገር ስላነሳው ማለት ነው። አንደር ማይ ስፒር የሚለውን ነገር ስላነሳው ይሄ አልቡሃሪ 3162 ላይ በደንብ ከዛ ስር የሚገለጽ ነው። እዛ ስር በደንብ አድርጎ ይገልጸዋል። ኢአማኒ የሆኑ ሰዎች በሱ አመለካከት ኢአማኒ የሆኑ ሰዎች እንዴት አድርገው ይሄንን ነገር መክፈል እንዳለባቸው ስለሚገልጽ ማለት ነው። እና ቀጥተኛ ምንም ከእውነተኛነት ጋር የማይያያዝ እና ቀጥተኛ ከገንዘብ ጋር የተያያዘ ማንነት እንዳለው አንድ ሰው ደግሞ እግዚአብሔርን ካለ ወይ ደግሞ ትክክለኛ የእግዚአብሔር ነቢይ ነኝ ካለ ከእንደዚህ አይነት ነገር ላይ የራቀ ነው። አይተናል፣ ብዙ በመጽሐፍ ቅዱስ አይተናል። እና ቀጥታ የሚያያይዘው ከራሱ ከገንዘብ ጋር ነው። ምንድነው ያላቸው? ቢኒም ሲያነሳ ነበረ፣ ቅድም ቃሌም ሲያነሳ ነበረ፣ እንትኖቹ ሲያነሳቸው ነበር። ቀጥታ ያገናኛቸው ከምንድን ነው? እሱ የማያምኑትን ሰው ገንዘብ መውሰድ ትክክል እንደሆነ ወይ ደግሞ ሐላል እንደሆነ ነው የነገራቸውና ከዚህ በላይ ብዙ ነጥብ ማንሳት እፈልጋለሁ፣ ግን ወንድሞቼ ስላነሱት ባላሰፋው ደስ ይለኛል። እዚሁ ጋር እንትን ልበል ላቁ። በጣም ጥሩ እንመጣበታለን። አሁን እሱን ለወደፊቱ ምንድነው የምናደርገው? ርዕስ እንዘጋጅና እንመጣበታለን። አሁን ሀብትን በተመለከተ አንደኛው ራሱ ግድ የለም ይቆይ። ለማንኛውም ብዙ ነገር አለ። ሀብትን በተመለከተ ብዙ ነገሮች አሉ። አንዳንድ ጊዜ እንደውም ደስ ካለው ከሌሎችም ይወስዳል እና እዛ ይሄ ሁላ አለ እና ይህን ስናነሳ ራሱ የትኛው የእግዚአብሔር ነቢይ ነው እንደዚህ አይነት ነገሮችን ያደረገው ብለን እናያለን ማለት ነው። እና በደንብ ጥሩ ነው ያመጣቸው ሀሳቦች። በሚቀጥለው በደንብ እንገባበታለን። አርማ መቀጠል ትችላለህ። ሚዩት አንሳና። ምድር የአላህና የመልእክተኛው ናት ያለውስ በጣም ብዙ ነው እኮ በጣም ብዙ ነው። ያን ራሱ አሁን እኛ ልክ እንደዚህ የምንጠቅሳቸው ራሱ የነሱ መጽሐፍ ስለሚጠቀሙበት ነው እንጂ ጠቀስናቸው ማለት እኛ ራሱ እውነተኛነትን አመን ማለት አይደለም። እና ዘ ኦሪጂን ኦፍ ቁርአን ላይ የሐዲስ ራሱ ላይ ራሱ የሐዲሱ ራሱ የተጻፈባቸው ብዙ ነገሮች አሉ። ይሄ ሲራት ራሱ ለራሱ ስለሱ የተነገሩ ነገሮች የተጋነኑ አሉ፣ ፓራቦሊኮች አሉ በጣም ከእንደገና ደግሞ የሰው ታሪኮች ተኮርጀው ገብተዋል። ቁርአን ውስጥ በጣም ብዙ ነው ያሉት፣ በጣም ብዙ ነው። እሱን እያንዳንዱ ነው ያለ። ከአፖክሪፋዮች የወሰደዋለ፣ ከአይሁዶች የወሰደዋለ፣ ከዞራስቶሪያን እምነት የወሰደዋለ። ለዛ ነው ቁርአን ይዘ ክሬስቶማቲ ነው የሚሉት። ክሬስቶማቲ ማለት የተውጣጣ ጽሁፍ ነው። ከዛም የተጻፈ እንጂ ከሰማይ የወረደ ጽሁፍ አይደለም። ያ ራሱ የሐሰተኛ ነብይነትን በደንብ አድርጎ ገልጾ የሚያሳይ ነው። በሚቀጥለው እንግዲህ እንቆይበታለን። እንግዲህ በሄደር አሳድረ ነው ምናልባት አንድ ሰው እንግዲህ ወይ በጸሎት ቢዘጋልን ነው ምን ይሆን? ዝም ብለን እንጮህና ከዛ ለተወሰነ ጊዜ ብቻ ተነጋግረንበት እንዳንተው ሁል ጊዜ ያንን ማስታወስ አለብን እና ወደ አገልግሎትም በቅርብ ጊዜ እንዲመለስ ማስደረግና ፕሬሸር ማሳደር አለብን። በዋናነት ሌላም አንድም ያስኩት አለ። ክርስቲያኖች ራሳችንን ለመከላከል ምን አይነት ዝግጅት ማድረግ አለብን? ሁለቱም የስነ ልቦናም የመንፈሳዊ ዝግጅትም የአካል ዝግጅትም ያስፈልጋል ክርስቲያን። ለዛ ነው መጀመሪያ ስገባ እነሆ እንደ በግ በተኩላዎች መካከል ልካችኋለሁ፣ እንደ እባብ ብልህ እንደ እርግብ ደግሞ የዋህ ሁኑ የሚለው። ሁለቱንም እኛ ማለት ኮምባይኔሽን ኦፍ ቱን አሁን ያደረገን እግዚአብሔር ክርስቶስ ያደረገው እንደዛ ነው። ሁለቱንም ነው የምናቀናጀው። እንደ እባብም ብልህ እንሆናለን፣ እንደ እርግብም የዋህ እንሆናለን። እየሆን ግን ያለነው እንደ እርግብ ብቻ የዋህ ነው። ስለዚህ ይህን ትምህርት በደንብ አድርገን እየደጋገምን ሁላችን እንደቃለን። በጣም ጥሩ ነው። አሁን በኦርቶዶክስ ውስጥ ያለው መነቃቃት ጥሩ ነው። ሁላችንም እያወቅን ነው። ይህ ደግሞ በሰፍቶ በሁሉም ዘንድ እንዲታወቅ መምህራኖችም ደግሞ በአውደ ምሕረት እስከ መስበክ ድረስ መድረስ አለባቸው። እነሱ ይሰብካሉ እኮ በመስጊዳቸው ውስጥ። በቴሌቪዥን ጣቢያ እንኳን በኢትዮጵያ በቀረበ ጊዜ ወጥቶ በፊት ለፊት ነው የተናገረው። ኢሳ ነቢይ ነው ያለው። ትክክል ነው። በቃ የሚያምነው ነው በትክክል ያስተማረው። የእኛ ግን አይሉም፣ እንደዛ አይሉም። እና ይህንንም ራሱ በሰዎቹ ላይም በመምህራችን ያለውን ፍርሃትን ራሱ ገፈን የሚወጣበትን ነገር ይሰራበታል ማለት ነው። እና እንግዲህ ከጨረስን አነሳስቶ ያስጀመረን አስጀምሮ ደግሞ ለይሳ ደግሞ
ያደረሰን ያስጨረሰን ለሱ ለአምላካችን ክብር ምስጋና ይሁን። እናንተም ባላችሁበት ደግሞ እግዚአብሔር ከእናንተ ጋር ይሁን። በጸሎት ደግሞ እንተሳሰብ። ሙስሊም ወንድሞቻችንንም በፍቅር እና ቃላቶችን ስንመልስላቸው ቅዱስ ጴጥሮስ እንደተናገረው ለምትጠየቁት ነገር መልስ ለመስጠት የተዘጋጃችሁ ሁኑ፣ ነገር ግን ሁሉን በፍቅር አድርጉት ስለሚለውና ፍቅር ይቅደም እና ብዙ አሉ። አንዳንድ በተለይ ስብዕና ላይ የምናተኩር ከሆነ ወደ ጸብ ወደ ተለያየ ነገር ነው የሚያስኬደውና ሁለቱንም ነገር ነው የምናደርገው። ስብዕናውንም እናጠናለን፣ መጽሐፉንም እናጠናለን፣ ትውፊቱንም የነሱ ደግሞ ሱናንና ይሄ ሱናውና ደግሞ ሐዲሱንም ጭምር እንግዲህ ራሳቸው ያስጀምረውናል፣ እንቀጥልበታለን ማለት ነው። እና የሚሳደቡ ሲኖሩ የተለያየ ነገር የሚናገሩ ሲኖሩ ቂም እንዳንይዝ ጌታችን እንዳስተማረን የሚያደርጉትን አያውቁምና ይቅር በላቸው እንላለን። እና ከእግዚአብሔር ጋር እንበርታላለሁ። ስለነበረን ጊዜ በእውነት እግዚአብሔር የተመሰገነ ይሁን። በጣም አመሰግናለሁ አብራችሁኝ፣ እናንተም ስላገዛችሁኝ፣ እናንተም ደግሞ በተናገራችሁት ብዙ ነገር ተምሬያለሁ። ከእንደገና ደግሞ ያበላሸሁትንም ደግሞ ያስተካከላችሁ ወንድሞቼ ደግሞ በጣም አመሰግናለሁ። እንደዚህ ነው በቃ ስራ የሚሰራው። የእግዚአብሔር ሰላም ከሁላችን ጋር ይሁን።